አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የግንቦት 25 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱን ሚንበር ኸበር እየመራው ፋይዛ ሙሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ሳውዲ አረቢያ የሐጅ ፍቃድ ያልያዙ ከ265,000 በላይ ሰዎችን መካ ከተማ እንዳይገቡ ከለከለች። የትግራይ ክልልና የዲያስፖራው ማህበረሰብ አጀንዳ በቀጣይ ለማሰባሰብ እንደሚሰራ የኢትዮጵያ ሀገራዊ ምክክር ኮሚሽን ገለጸ። የሙስሊምና አረብ ሀገሮች ሚኒስትሮች ወደ ፍልስጤም ግዛት ሊያደርጉት የነበረውን ጉዞ የእስራኤል ባለስልጣናት ማደናቀፋቸው ተቃውሞ ገጠመው የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ሐጅን ወደ ተመለከተው ቀዳሚው ኸበር አልፋለሁ። ሳውዲ አረቢያ የሐጅ ፍቃድ ያልያዙ ከ265,000 በላይ ሰዎችን መካ ከተማ እንዳይገቡ ከለከለች። የሳውዲ አረቢያ ሐጅና ዑምራ ሚኒስቴር የሐጅ ፍቃድ ያልያዙ ከ265,000 በላይ ሰዎችን መካ ከተማ እንዳይገቡ መከልከሉን አስታውቋል። የሳውዲ መንግስት ውሳኔውን ያሳለፈው ባለፈው ዓመት በስነ ስርዓቱ ላይ ለተፈጠረው መጨናነቅ ተጠያቂ በማድረጉ በዘንድሮ ዓመት ችግሩ እንዳይደገም በሚል እንደሆነ ገልጿል። ኢስላሚክ ኢንፎርሜሽን እንደዘገበው ወደ መካ እንዳይገቡ ክልከላ የተጣለባቸው ሰዎች ቁጥር 269,000 ነው። እነዚህን ምዕመናን ወደ ከተማዋ እንዳይገቡ በከለከለችው ሳዑዲ እስካሁን ድረስ በሐጅ ላይ ለመሳተፍ ከ1.4 ሚሊዮን በላይ ምዕመናን መግባታቸው ተገልጿል። የሐጅ ስነ ስርዓት በሚከናወንባቸው በቀጣይ ቀናትን በርካታ መቶ ሺዎች ይገባሉ ተብሎ እየተጠበቀ ይገኛል። ከሐጅ ጋር በተገናኘ ሌላ ኸበር ከፍልስጤም የተነሱ ምዕመናን ሳውዲ አረቢያ መድረሳቸውን የሀገሪቱ ዜና አገልግሎት ዘግቧል። እነዚህ ምዕመናን በሳዑዲ ንጉስ ወጪያቸው ተሸፍኖ የገቡ መሆናቸው ተገልጿል። በዚሁ የሐጅ ስነ ስርዓት ላይ ለመሳተፍ ከናይጄሪያ የተጓዙ የ75 ዓመት ዕድሜ ያላቸው ምዕመን ጠዋፍ ካደረጉ በኋላ ህይወታቸው ማለፉ ተዘግቧል። አዲዛቱ ዱዙሙ የተባሉ ሴት ህይወታቸው ያለፈው ባለፈው ሳምንት መሆኑን ዘገባዎች ያመለክታሉ። ምዕመኗ የህመም ስሜት ከታየባቸው በኋላ ወደ ኪንግ ፉአድ ሆስፒታል ቢወሰዱም ህይወታቸውን ማትረፍ አልተቻለም ተብሏል። የናይጄሪያዊቷ ህልፈት ለቤተሰብ ከተነገረ በኋላ ስርዓተ ቀብራቸው በመካ ተፈጽሟል ተብሏል። ለቡና ላኪነት የብቃት ማረጋገጫ ለማግኘት ያስፈልግ የነበረው የገንዘብ መጠን በ10 እጥፍ ሊያድግ ነው። ከድር ከማል የተዘጋጀውን ዝርዝር ያቀርበዋል። ለቡና ላኪነት የብቃት ማረጋገጫ ለማግኘት ያስፈልግ የነበረው የገንዘብ መጠን በ10 እጥፍ ሊያድግ ነው። ለቡና ላኪነት የአክሲዮን ማህበር ወይም ኃላፊነቱ የተወሰነ የግል ማህበር የብቃት ማረጋገጫ ለማግኘት ያስፈልግ የነበረው 1.5 ሚሊዮን ብር ወደ 15 ሚሊዮን ብር ከፍ እንዲል የሚደነግግ የመመሪያ ማሻሻያ ቀረበ። የቡና ላኪነት የብቃት ማረጋገጫ የምስክር ወረቀት የሚሰጠው የግል አመልካች ከሆነ ለስራው የሚያስፈልግ መነሻ ካፒታል 1 ሚሊዮን ብር፣ የአንድ ዓመት የፋይናንስ እንቅስቃሴ የሚያሳይ ከሚመለከተው ባንክ የተረጋገጠ የሰነድ ማስረጃ ማቅረብ በ2012 ባወጣው መመሪያ ተደንግጎ የነበረ ሲሆን በተሻሻለው መመሪያ ወደ 10 ሚሊዮን ብር አድገዋል። መመሪያውን በሚመለከት ውይይት ማድረጋቸውንና ከዚህ ቀደም የነበረውን የኢትዮጵያ ቡናና ሻይ ባለስልጣን የቡና ግብይትና ጥራት ቁጥጥር መመሪያ 02/2012 ማሻሻያ እንዲደረግበት ሲጠይቁ መቆየታቸውን ከኢትዮጵያ ብሔራዊ ቡና ማህበር ፕሬዝዳንት ዶክተር ሁሴን አምቦ ሰምቻለሁ ብሎ ሪፖርተር ጋዜጣ አስነብበዋል። አንድ ኮንቴይነር ቡና ወደ ውጭ ለመላክ እስከ 20 ሚሊዮን ብር እንደሚያስፈልግ የገለጹት ፕሬዝዳንቱ በተደረገው ማሻሻያ 15 ሚሊዮን ብር መሆኑ ተገቢ እንደሆነ ተናግረዋል። የመነሻ ካፒታሉን ከፍ ማድረግ ካልተቻለ በፊት በነበረው መነሻ ካፒታል ማንም ገብቶ የሚጫወትበት እየሆነ ነው በማለት ጥያቄ ስናቀርብ ቆይተናል ብለዋል። ከካፒታሉ በተጨማሪ ስለ ቡና ምንም አይነት ዕውቀት የሌላቸውና በቡና ግብይት ውስጥ የሌሉ መንገደኞች ካፒታሉ ስላላቸው የቡና ላኪነት ፍቃድ በማውጣትና በማከራየት ወንጀል እየሰሩ ነው ያሉት ሁሴን እዚህም ላይ ከፍተኛ የሆነ ቁጥጥር ማድረግ እንደሚያስፈልግ አስፈላጊውን መስፈርት አሟልቶ የቡና ላኪነት የብቃት ማረጋገጫ ምስክር ወረቀት እንዲሰጠው የተፈቀደለት ላኪ በአካል በመቅረብ ወይም በሕጋዊ ተወካይ አማካይነት ፈርሞ ሊወስድ እንደሚገባ ተደንግጓል።
ፈቃዱን ያገኘው የአክሲዮን ማህበር ወይም ኃላፊነቱ የተወሰነ የግል ማህበር ከሆነም የማህበሩ ሊቀመንበር ወይም ስራ አስኪያጅ በአካል ቀርቦ ፈርሞ መቀበል እንደሚገባው በበፊቱ መመሪያ ላይ በተጨማሪነት ተካቶ ተሻሽሏል። የብቃት ማረጋገጫ የምስክር ወረቀት የወሰደ ቡና ላኪ አሳማኝ ምክንያት መኖሩን በማስረጃ አስደግፎ ሳያቀርብ በበጀት ዓመቱ ወደ ስራ ሳይገባ ከቀረ ብቃት ማረጋገጫ የምስክር ወረቀት ማሳደስ እንደማይችል፣ እንዲሁም በበጀት ዓመቱ የሽያጭ ውል በውሉ መሰረት ካልፈጸመ ብቃት ማረጋገጫ የምስክር ወረቀት ማሳደስ አይችልም የሚለው በመመሪያ ቁጥር 02/2012 ተካቶ የነበረው ክፍል እንዲቀር ተደርጓል። በምትኩም የብቃት ማረጋገጫ የምስክር ወረቀት የወሰደ ቡና ላኪ ከአርሶ አደር ላኪ በስተቀር በአንድ ዓመት ጊዜ ውስጥ ወደ ሥራ መግባት እንዳለበት፣ ሆኖም ከአቅም በላይ በሆነ ተፈጥሮአዊ ወይም ሰው ሰራሽ አደጋ ወይም ጉዳት በተጠቀሰው ጊዜ ውስጥ ወደ ሥራ መግባት ካልተቻለ ችግሩ በተከሰተ በ3 ወር ጊዜ ውስጥ የገጠመውን ችግር በተጨባጭ ማስረጃ አስደግፎ ለባለስልጣኑ ማሳወቅ እንደሚኖርበት ተደንግጓል። ይህንን በሚመለከት አስተያየታቸውን የተናገሩት ፕሬዝዳንቱ ፈቃድ ወስዶ በተቀመጠለት የጊዜ ገደብ ወደ ሥራ የማይገባ ከሆነ የገጠመውን ችግር ሊያቀርብ ይገባል ብለዋል። ካልሆነ ግን ፈቃዱ መሰረዝ እንደሚኖርበትም አስረድተዋል። አክለውም ለወደፊቱ አሰራሩ ጥብቅ ቁጥጥር ሊደረግበት እንደሚገባም አሳስበዋል። ማህበሩ በመመሪያው ላይ ያቀርባቸው የነበሩ ጥያቄዎች ከሞላ ጎደል መሻሻላቸውን ገልጸው ሆኖም ተግባራዊ ሲደረግ ከፍተኛ የሆነ ክትትል እንደሚያስፈልገው ተናግረዋል። እንዲሻሻል ረቂቅ የተዘጋጀለት የቡና ግብይትና ጥራት ቁጥጥር መመሪያ የሚያካትታቸውን ድንጋጌዎችና ከመቼ ጀምሮ ተግባራዊ ሊሆን እንደሚችል ማብራሪያ እንዲሰጥ ጥያቄ የቀረበለት የኢትዮጵያ ቡናና ሻይ ባለስልጣን የቀረበው ረቂቅ መመሪያ ከመጽደቁ በፊት በባለድርሻ አካላት ቀርቦ ውይይት እንደሚደረግበት በመግለጽ አጭር ምላሽ ሰጥቷል መባሉም በዘገባው ተጠቅሷል። የትግራይ ክልልና የዲያስፖራው ማህበረሰብ አጀንዳ በቀጣይ ለማሰባሰብ እንደሚሰራ የኢትዮጵያ ሀገራዊ ምክክር ኮሚሽን ገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን የትግራይ ክልልና የዲያስፖራው ማህበረሰብ አጀንዳ በቀጣይ ለማሰባሰብ እንደሚሰራ ያስታወቀው የፌዴራል ባለድርሻ አካላት አጀንዳ በተረከበበት ወቅት ነው። ኮሚሽኑ ላለፉት 3 ቀናት ሲያካሂድ የቆየውን የፌዴራል ባለድርሻ አካላት የምክክር ሂደት እሁድ ግንቦት 24 2017 አጠናቋል። ኮሚሽኑ የባለድርሻ አካላቱን አጀንዳ የተረከበው በማጠናቀቂያ መድረኩ ላይ ነው። ለ3 ቀናት በአዲስ አበባ ሚሊኒየም አዳራሽ የተከናወነው መድረክ 38 ባለድርሻ አካላት በወኪሎቻቸው አማካኝነት ተሳትፎ ያደረጉበት እንደሆነ ተገልጿል። በወኪሎቻቸው አማካኝነት ተሳትፎ ያደረጉ አካላት ሀገራዊ መግባባት ሊደረግባቸው ይገባል ያሏቸውን አጀንዳዎችን በማጠናቀር ለኮሚሽኑ አስረክበዋል። የመርሃ ግብሩን መጠናቀቅ አስመልክተው የመዝጊያ ንግግር ያደረጉት የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ በምክክር ሂደቱ ከተለያዩ አካላት ጋር በመተባበር በርካታ ተግባራት እንደተከናወኑ ተናግረዋል። አክለውም የሁሉንም ባለድርሻ አካላት ተሳትፎ ለማረጋገጥ ኮሚሽኑ አበክሮ እንደሚሰራ ገልጸው ይህም አካታችነትን ለማስፈን እገዛ እንዳደረገለት አስረድተዋል። ኮሚሽኑ በህዝባዊ ውይይት አጀንዳን ሲያሰባስብ የፌዴራል ባለድርሻ አካላት 14ኛ መድረኩ ነው። በዚህ መድረክ ላይ የተሳተፉ የሃይማኖት ተቋማት ወኪሎች በውይይት ያጠናቀሩትን አጀንዳ ማቅረባቸው ተገልጿል። በመድረኩ ላይ በ30 ተወካዮች የተሳተፈው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ያዘጋጀውን የምክክር አጀንዳ ማስረከቡን አስታውቋል። በታህሳስ ወር የተቀመጠለት የስራ ዘመን በመጠናቀቁ ተጨማሪ 1 ዓመት የተራዘመለት የሀገራዊ ምክክር ኮሚሽን በሀገር አቀፍ ደረጃ ለሚካሄደው ምክክር የሚቀርቡ አጀንዳዎችን ከክልሎችና ከከተማ አስተዳደሮች ሲያሰባስብ ቆይቷል። ከ10 ክልሎች ከአዲስ አበባና ከድሬዳዋ ከተማ አስተዳደሮች የተሰበሰቡ የምክክር አጀንዳዎችን ከወራት በፊት የተረከበው ኮሚሽኑ በጸጥታ ችግር ምክንያት የዘገየውን የአማራ ክልል ተመሳሳይ ክንውን ማጠናቀቁ ይታወቃል። ለዘንድሮ ሀገር አቀፍና ክልላዊ ፈተናዎች የተሟላ ዝግጅት ተደርጓል ሲል የኦሮሚያ ክልል ትምህርት ቢሮ ገለጸ። በኦሮሚያ ክልል ለ2017 ሀገር አቀፍና ክልላዊ ፈተናዎች የተሟላ ዝግጅት መደረጉን የክልሉ ትምህርት ቢሮ የገለጸው በዛሬው ዕለት ነው። በኦሮሚያ ክልል ለ2017 ክልላዊና ሀገር አቀፍ ፈተናዎች የተደረገውን ዝግጅት በተመለከተ የክልሉ ትምህርት ቢሮ ኃላፊ ቶላ በሪሶ ለመገናኛ ብዙሃን መግለጫ ሰጥተዋል። በመግለጫቸውም በክልሉ ለዘንድሮ ዓመት በድምሩ ከ1
ከ1.5 ሚሊዮን በላይ የ6ኛና የ8ኛ ክፍል እንዲሁም የ12ኛ ክፍል ተማሪዎች ለፈተና የሚቀመጡ መሆኑን ገልጸዋል። ለ12ኛ ክፍል ብሔራዊ ፈተና ከወዲሁ የተሟላ ዝግጅት መደረጉን ጠቅሰው ፈተናውም በዩኒቨርሲቲዎች በአዳሪ ትምህርት ቤቶችና በአዳማ መምህራን ማሰልጠኛ እንደሚሰጥም ተናግረዋል። በክልሉ ለፈተና ከሚቀመጡ 233043 የ12ኛ ክፍል ተማሪዎች መካከል 27304ቱ በኦንላይን ፈተናውን የሚወስዱ ይሆናል ብለዋል። በተጨማሪም በክልላዊ ፈተናም ከ1.3 ሚሊዮን በላይ የ6ኛና የ8ኛ ክፍል ተማሪዎች ፈተና እንደሚወስዱም ተናግረዋል። ከነዚህ ውስጥ 769176 የ6ኛ ክፍል፣ 592224 ደግሞ የ8ኛ ክፍል ተማሪዎች ለክልላዊ ፈተና እንደሚቀመጡም አመልክተዋል። ተማሪዎቹ ጥሩ ውጤት እንዲያስመዘግቡም ከመደበኛው ትምህርት በተጨማሪ በሙከራ ፈተናዎች፣ በግልና በቡድን የጥናት መርሃ ግብሮችና በማጠናከሪያ ትምህርት እንዲታገዙ መደረጉን ገልጸዋል። የ6ኛ ክፍል ክልላዊ ፈተና ከግንቦት 26 2017 ጀምሮ እንዲሁም የ8ኛ ክፍል ክልላዊ ፈተና ከግንቦት 28 2017 ዓመተ ልደት ጀምሮ እንደሚሰጥ አስረድተዋል። በአሁኑ ወቅት ፈተናዎቹ በሁሉም የ6ኛና 8ኛ መፈተኛ ጣቢያዎች መድረሳቸውንም ኃላፊው ማናገራቸውን የዘገበው ኢዜአ ነው። የኢትዮጵያ አየር መንገድ የተባበሩት አረብ ኤሚሬቶች ግዛት ወደ ሆነችው ሻርጃ ከተማ በረራ ጀመረ። አየር መንገዱ ወደ ተባበሩት አረብ ኤሚሬቶች ሻርጃ ከተማ በረራ የጀመረው በትላንትናው ዕለት ነው። በበረራ ማስጀመሪያ መርሃ ግብሩ ላይ የኢትዮጵያ አየር መንገድ ከፍተኛ የስራ ኃላፊዎች፣ የተባበሩት አረብ ኤሚሬቶች ኤምባሲ ምክትል የሚስዮን መሪ ሐማድ ፋሪድ አልባዳዊ እና ሌሎች ጥሪ የተደረገላቸው እንግዶች ተገኝተዋል። በዚህ ወቅት የአየር መንገዱ የኦፕሬሽን ዘርፍ ኃላፊ አቶ ረታ መላኩ እንዳሉት የኢትዮጵያ አየር መንገድ እንደ አውሮፓውያኖቹ አቆጣጠር በ1946 ወደ የመን በጀመረው በረራ ከመካከለኛው ምስራቅ ጋር ያለውን ትስስር ያስጀመረ ነው። በተባበሩት አረብ ኤሚሬቶችም ከ50 ዓመት በፊት እንደ አውሮፓውያኖቹ አቆጣጠር በ1976 ወደ አቡዳቢ በረራ ማስጀመሩንና መዳረሻውን በየጊዜው እያሰፋ መሆኑንም ተናግረዋል። የኢትዮጵያ አየር መንገድ አፍሪካን ከመካከለኛው ምስራቅና የባህረ ሰላጤ ሀገራት ጋር የማስተሳሰር አገልግሎቱን እያሰፋ መምጣቱን አንስተው አሁን ላይ በ13 የመካከለኛው ምስራቅ መዳረሻዎች በሳምንት 120 የሰውና የካርጎ በረራ ያደረገ መሆኑን ተናግረዋል። ከነዚህ መካከል በዱባይና ሻርጃ በሳምንት ከ30 በላይ የበረራ አገልግሎት እየሰጠ መሆኑን ጠቁመዋል። የረጅም ዘመን ታሪክ ያላትና የዓለም የንግድ ማዕከል ወደ ሆነችው ሻርጃ የተጀመረው አዲሱ በረራ ከተባበሩት አረብ ኤሚሬቶች ጋር ያለውን ትስስር የሚያጠናክር ነው ብለዋል። አዲስ የተጀመረው በረራ የመካከለኛው ምስራቅና የአፍሪካን የንግድ ቱሪዝምና የባህል ልውውጥ ትስስርን የሚያጠናክር መሆኑንም ጠቁመዋል። የተባበሩት አረብ ኤሚሬቶች ኤምባሲ ምክትል የሚስዮን መሪ ሐማድ ፋሪድ አልበዳዊ በበኩላቸው አዲሱ የበረራ አገልግሎት የሁለቱን ሀገራት የባህልና ሕዝብ ለሕዝብ ትስስር የሚያጠናክር መሆኑን ተናግረዋል። የተባበሩት አረብ ኤሚሬቶች የኢትዮጵያ ዋነኛ የንግድና የኢንቨስትመንት አጋር መሆኗን አንስተው አዲስ የተጀመረው የበረራ መዳረሻ የሁለቱን ሀገራት ኢኮኖሚያዊ ትብብር የሚያጠናክር ነው ማለታቸውን የኢትዮጵያ ዜና አገልግሎት ዘገባ ያመለክታል። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ለቡና ላኪነት የብቃት ማረጋገጫ ለማግኘት ያስፈልግ የነበረው የገንዘብ መጠን በ10 እጥፍ ሊያድግ ነው። ከቆይታ በኋላ የሙስሊምና አረብ ሀገሮች ሚኒስትሮች ወደ ፍልስጤም ግዛት ሊያደርጉት የነበረውን ጉዞ የእስራኤል ባለስልጣናት ማደናቀፋቸው ተቃውሞ ገጥሞታል። በዝርዝር እንመለከተዋለን። ይጠብቁን። የኬምብሪጅ ዩኒቨርሲቲ ተማሪዎች ፍልስጤምን በመደገፍ ሲያደርጉት የነበረውን እንቅስቃሴ ዳግም አስጀመሩ። በእንግሊዝ ውስጥ የሚገኘው የኬምብሪጅ ዩኒቨርሲቲ ተማሪዎች ፍልስጤምን በመደገፍ ሲያደርጉት የነበረውን እንቅስቃሴ ዳግም ማስጀመራቸውን አስታውቀዋል። ተማሪዎቹ ከዚህ ቀደም የሚማሩበት ተቋም በጋዛ ላይ በሚካሄደው የእስራኤል ጥቃት ተባባሪ የሆኑ ኩባንያዎችን መረጃ እንዲሰጥና ኢንቨስትመንቱን እንዲያቋርጥ ጥሪ ሲያቀርቡ የቆዩ ናቸው።
የተቃውሞ አስተባባሪ ዩኒቨርሲቲው በእስራኤሉ የፍልስጤማውያን የዘር ማጥፋት ወንጀል ሞራላዊና ቁሳዊ ተሳትፎ ከማድረግ በአስቸኳይ እርምጃዎችን እንዲወስድ እየጠየቁ ይገኛሉ። ቡድኑ በሰጠው መግለጫ እንዳሳወቀው የተቃውሞ ሰልፉ የተጀመረው ዩኒቨርሲቲው ቀድሞ በተጠቀሱት ጉዳዮች ላይ እርምጃ እንደሚወስድ ቢያሳውቅም የተገባው ቃል ባለመከበሩ ነው። ሚድል ኢስት አይ እንደዘገበው የተገባው ቃል ባለመከበሩ ተማሪዎችን ጨምሮ በአጠቃላይ የፍልስጤም ደጋፊዎችን ተስፋ መቁረጥ ውስጥ ጥሏቸው ቆይተዋል። ቡድኑ በድጋሚ ተቃውሞውን ሲያስጀምር 4 ዋና ዋና ጥያቄዎችን ማቅረቡ በዘገባው ተጠቅሷል። ከነዚህ መካከል በእስራኤል ዓለም አቀፍ ሕግ ጥሰቶች ውስጥ የተሳተፉ ኩባንያዎች ጋር ያላቸውን የገንዘብ ትስስር ሙሉ በሙሉ ይፋ በማድረግ ራሱን ከዚህ ግንኙነት እንዲያርቅ የሚለው ይገኝበታል። በተጨማሪም ዩኒቨርሲቲ የሁሉም የኬምብሪጅ ዩኒቨርሲቲ ተባባሪዎች የአካዳሚክ ነጻነትና ደህንነት እንዲጠበቅ እንዲሁም የፍልስጤም ደጋፊዎችን ንግግርን በመገደብ ዓላማ ተግባራዊ የተደረጉ ጸረ ተቃውሞ ፖሊሲዎችን እንዲከልስ ጠይቋል። የሙስሊምና አረብ ሀገሮች ሚኒስትሮች ወደ ፍልስጤም ግዛት ሊያደርጉት የነበረውን ጉዞ የእስራኤል ባለስልጣናት ማደናቀፋቸው ተቃውሞ ገጠመው። አህመድ አብዱራህማን ዝርዝር አለው። የሙስሊምና አረብ ሀገሮች ሚኒስትሮች ወደ ፍልስጤም ግዛት ሊያደርጉት የነበረውን ጉዞ የእስራኤል ባለስልጣናት ማደናቀፋቸው ተቃውሞ ገጠመው። የሳዑዲ አረቢያና ግብፅን ጨምሮ የ4 ሙስሊምና አረብ ሀገሮች ውጭ ጉዳይ ሚኒስትሮች የፍልስጤም ግዛት ወደ ሆነው ዌስት ባንክ ሊያደርጉት የነበረው ጉዞ ግዛቱን በወረራ በያዙት የእስራኤል ባለስልጣናት መደናቀፉ በሀገሮቹ ተቃውሞ ቀርቦበታል። የሳዑዲ አረቢያ፣ ግብፅ፣ ዮርዳኖስና ባህሬን ውጭ ጉዳይ ሚኒስትሮች ወደ ዌስት ባንክ ተጉዘው ትላንት እሁድ በራማላ ከፍልስጤም አስተዳደር ፕሬዝዳንት ማህሙድ አባስ ጋር ለመወያየት ቀጠሮ ይዘው እንደነበር ሚድል ኢስት አይዘግቧል። ይሁን እንጂ የእስራኤል ባለስልጣናት ከጉዞ አስቀድመው ሚኒስትሮቹ ወደ ከተማዋ እንዳይገቡ ክልከላ እንደሚጥሉ ዛቻ በመሰንዘራቸው ለማራዘም መገደዳቸውን የዮርዳኖስ ውጭ ጉዳይ ሚኒስቴር ያወጣው መረጃ ያመለክታል። የሀገሮቹ ሚኒስትሮች በጋራ ባወጡት መግለጫ እርምጃው የእስራኤል ባለስልጣናት እንደ ወራሪ ኃይል የተጣለባቸውን ግዴታ የጣሰ መሆኑን በመጥቀስ ድርጊቱን አውግዘውታል። አክለውም ድርጊቱ የእስራኤልን እብሪት፣ ለዓለም አቀፍ ሕግ ተገዢ አለመሆን እንዲሁም ቀጣይነት ያለው የሕገ ወጥ ፖሊሲ ትግበራ ነጸብራቅ ነው ብለውታል። በሳውዲ አረቢያ የፍልስጤም አምባሳደር በበኩላቸው ጉብኝቱ የፍልስጤም ጉዳይ ለአረቦችና ለሙስሊሞች ያለውን ጠቀሜታ ለማጉላት የታሰበ እንደነበር ለሀገራቸው መገናኛ ብዙሃን ተናግረዋል። በአንጻሩ የእስራኤል ባለስልጣናት ጉዞውን ለፍልስጤም ሀገረ መንግስት እውቅና ለመስጠት የሚደረገው ሙከራ አካል ነው በሚል መቃወማቸው በዘገባው ተጠቅሷል። ልኡካን ቡድኑን ይመሩታል ተብሎ የተጠበቀው የሳውዲ አረቢያ የውጭ ጉዳይ ሚኒስትር ፈይሰል ቢን ፈርሃን ወደ ዌስት ባንክ ለመጓዝ የያዙት እቅድ የሚሳካ ከሆነ ከ60 ዓመታት በኋላ በወረራ የተያዘውን ፍልስጤምን የጎበኘ የመጀመሪያው የሀገራቸው ከፍተኛ ባለስልጣን ያደርጋቸዋል። ወደ ዌስት ባንክ የሚደረገው ጉዞ መራዘሙ ቢገለጽም ስለ ቀጣይ ጊዜ ሰሌዳው የተባለ ነገር የለም። የእስራኤል ባለስልጣናት የአረብና ሙስሊም ሀገሮችን ሚኒስትሮች ወደ ዌስት ባንክ እንዳይገቡ ክልከላ የጣሉት የተባበሩት መንግስታት ድርጅትና በርካታ የአውሮፓ ሀገራት የሚደግፉት ሁለት ሀገር የመመስረት የመፍትሄ ሀሳብ በዓለም አቀፍ ደረጃ እየተስተጋባ ባለበት ሰሞን ነው። በሚቀጥለው ሰኔ ወር ሳውዲ አረቢያና ፈረንሳይ በአሜሪካ ኒውዮርክ የወደፊት የፍልስጤም መንግስትነት እቅድ ላይ ለመወያየት ዓለም አቀፍ ኮንፈረንስ ለማካሄድ በዝግጅት ላይ እንደሚገኙ ይታወቃል። በዚህ ኮንፈረንስ ላይ ፈረንሳይ ለፍልስጤም ሀገረ መንግስት እውቅና የመስጠት እቅድ እንዳላት ፕሬዝዳንቷ ኢማኑኤል ማክሮን ከዚህ ቀደም መናገራቸው ይታወሳል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።